እኔ የተወለድኩበት አካባቢ ወርሜ እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ በብዙ ቁጥር ሰዎች በሞቱ ቁጥር እኛ ግድ የመስጠታችን ነገር እየቀነሰ ይሄዳል። ይህንን ደግሞ ሳይንስ በተጨባጭ ያረጋግጠዋል። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ስለ ራስ መከላከል እንዴት ነው እንደዛ ችግሮች ሲመጡብን እንዴት የምንከላከል ያለብን የሚለውን እንዲሁም ደግሞ የአርቲስቶቹን ጩኸት ከዛ በተጨማሪ ግን እየተነሱ ያሉ የነጃዋር ሀሳቦችም አሉ። እስከ ፍጻሜ ድረስ ተመልከቱት። ታዲያ ለብዙዎች እንዲደርስ ሼር ማድረጋችሁ አትርሱ። ከምን እንጀምር ካላችሁኝ ከመምህር ጳውሎስ መልካ ስላሴ እንጀምር። ይህ ንግግር ተቆርጦ ወጣን መሰለኝ። ትክክለኛ ሀሳብ ስራ መሰለኝ። አንድ ሁለት ሶስት ብለን ብንቆጥር ያልተወረወረብን የእሳት አይነት አለ እንዴ? ይሄው አለን፣ መቅደሱን ሞልተን ይሄው አለን፣ እየዘመርን እያስቀደስን አለን። እግዚአብሔር ይመስገን። መምህር ጳውሎስ በጣም ስለ ቤተክርስቲያን ከሚጮሁት መካከል ላይ ነው። ነገር ግን አሁንም አለን እያሉ ከሚሰብኩ ወገን አይመስለኝም። እንደዛ ከሆነ የተሳሳቱ ይመስለኛል። ምክንያቱም አሁን ቤተክርስቲያን አለን የምንልበት ደረጃ ላይ አይደለም። ህልውናችንም አለን የሚባልበት ደረጃ ላይ አይደለም። በየቀኑ እያለቅን፣ በየቀኑ እየተሳቀቅን፣ በየቀኑ የሞት ዜናን እየሰማን እንጂ አለን አሁንም ቤተ መቅደሱን ሞልተናል ብለን የምንኳራበት ጊዜ ነው ብዬ አላስብም። አርሲ ላይ እንዲህ አይነት ሰዎች ነው የሚመጡባችሁ። መሳሪያቸውን ታጥቀው በደንብ አድርገው ሊዋጉ የመጡ ሰዎች። ታዲያ እነኝህን ሰዎች ነው እንግዲህ በዱላና በድንጋይ እንዲመክቱ የኛ ሰዎች እየጠበቁ። አባቶቻችን ያሳዝናል። የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም። ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። እስካሁን ድረስ በነገራችን ላይ አባት አለን ብለን ነው አባቶች ለምን ዝም አሉ፣ አባቶች ለምን ዝም አሉ እያልን ያለ ነው። አባት እንዳለን እያሰብን ስለሆነ ነው። ከዚህ በኋላ ግን አባት አለን የሚለው ስሜት ከውስጣችን ሙልጭ ብሎ እያለቀ ነው። ኦርቶዶክሳውያን በየዕለቱ ሲገደሉ፣ ኦርቶዶክሳውያን ሲጨፈጨፉ፣ ቤት ንብረታቸው ሲቃጠል፣ ቤተክርስቲያን ሲቃጠል ምንም የማይል አባት እንደ አባት ለማየት በአሁኑ ላይ ይከብዳል ብሎት ለመናገር። በአርሲ ኦርቶዶክሳውያን መገደላቸውንና አንድ ቤተክርስቲያን መቃጠሉን ሰምተናል። በጣም አሳዛኙ ነገር ቢቢሲ ጉዳዩን በተመለከተ መረጃ ፍለጋ ለዞኑ ኮሚኒኬሽን ቢሮ ኃላፊ ደውሎ ነበረ። የኮሚኒኬሽን ቢሮ ኃላፊ መረጃ የለንም፣ አልሰማንም፣ እናጣራለን ብለዋል። ልብ አድርጉ፣ ጥቃቱ ከእሁድ ጀምሮ ነበር ሲፈጸም የነበረው። ያ ሁሉ ጥቃት ሲፈጸም የዞኑ ኮሚኒኬሽን ቢሮ ኃላፊ ምን እየተደረገ እንደሆነ አልሰሙም። የመንግስት ስራ ምንድን ነው? መከላከል ባይችል እንኳን እንዴት የመንግስት ባለስልጣናት ምን እየተካሄደ እንዳለ አይሰሙም?
መቼስ እንዲህ ያለ ምላሽ እንዴት ልብ እንደሚያወርድ በጣም ነው ልብ የሚያወርደው። እኛ ዜናውን ሰምተናል፣ ቢቢሲ ዜናውን ሰምቶታል፣ የተለያዩ አካባቢ ነዋሪዎች ዜናውን ሰምቶታል። የመንግስት ባለስልጣናት ግን አልሰሙም። ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ኢትዮጵያ መረጠች። ኦኬ፣ አርሲ ላይ ያለው ግድያ ይቁም ወይስ ደግሞ ከዚህ ሄደን ደግሞ ኦርቶዶክሳውያን ወይ እንበላቸው? እንዴት ነው እንበላቸው? ምንድነው? እኔ አልገባኝም። ማለት ይሁን የሚያስቆመው አካል የለም። ማን የተመረጠው? ምንድነው የሚመረጠው? ማስቆም የማይችል አካል አለ? እናንተ ክልል ውስጥ እንዴ መስተዳደር የሚባለው ምን እየሰራ ነው? በየቀኑ ሰው እንዴት ይታረዳል? በየቀኑ ሰው ይታረዳል። ክርስቲያን ስለሆነ ብቻ በየቀኑ ሰው ይታረዳል። የሆነ ብሔር ታክሎ ምናምን ተው። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። አንድ የሚባል አባባል አለ በማህበራዊ ሚዲያ ላይ እየተሰራጨ ያለው። እኔ አሁን በህይወት ያለሁትኝ አርሲ ባለመሆኔ ነው። አርሲ ላይ ብንሆን ኖሮ እስካሁን እንደሱ ሁላችንም አልቀን ነበር። ምናልባት አሁን እዚህ ጋር ቁጭ እኔ በሚዲያ የምለፈልፈው አርሲ በሆን ኖሮ ይሄ የምናገርበትን አንደበት አይኖረኝም ነበር። ቆሜ መሄድ አልችል ይሆናል፣ ወይ ደግሞ ከቤተሰቦቼ 4 ወይ 5 አልቀው ሊሆን ይችላል። ስለዚህ አሁን ያለሁት ሚዲያ ላይ እየለፈለፍኩ ያለሁት አርሲ ስላልሆንኩኝ ነው። ይሄን ልብ በሉልኝ። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር። ወንድሜ ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔና አንተ አብረን የዘመርንበት አውደ ምሕረት ትላለህ። ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቀርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ።
እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። እህታችን በጣም ትልቅ ነጥብ ነው ያነሳችው። በፊት ትንሽ ነገር ስንሰማ የምንጮህ ሰዎች ነበርን። አንድ ሰው ሞተ ሲባል፣ አንድ ሰው ጠፋ ሲባል በጣም ሀገር ምድሩ ይያዝልን ይባል ነበር። በጋዜጣ ታተም ነበር፣ በሚዲያ ይሰራጭ ነበር። እገሌ አንድ ሰው እዚህ አካባቢ ላይ ተገደለ ሲባል፣ አሁን በመቶዎች እየተገደሉ በሺዎች እያለቁ ሀብት ንብረት እየወደመ እየተቃጠለ ማንም ምንም አይመስለውም። ጉዳዩም አይደለም። በነገራችን ላይ ተለመደ። ጆሮአችን ጠገበው። በዚህ ጉዳይ ላይ አንድ ቪዲዮ አቀርብላችኋለሁ። ጆሮአችን ጥግብ ብሏል። በእነዚህ አይነት ጉዳይ ላይ ምንም የማይመስል ደረጃ ድረስ እየደረስን ያለ ነው። ግን ኦርቶዶክሳውያን ሳናቀው ጥቂት በጥቂት እየመነመነ እያለቀ እየተገደለ ነው ያለው። ግን የሚያዘንላቸው የለም። ኦርቶዶክሳውያን በየመንደሩ ሲሰቃዩ የሚያዘንላቸው ሰው የለም። አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? በየጊዜው ኦርቶዶክስ ስትበላ ተቆርጥማ ስትበላ ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ አብሮ ነው የሚያስገድል አብሮ ነው የሚያስገድለው እንጂ ለኦርቶዶክስ ልጆች የኦርቶዶክስ አባቶች መግለጫ እንኳን አይሰጡ። ፈርተው ነው። ለየትኛው ህይወቱ ነው የሚፈራው? ለየትኛው ህይወቱ ነው አንድ አባት የሚፈራው? ለየትኛው? በየጊዜው አርሴ ላይ ጭፍጭፍ እያደረጉ ሲገደሉ ኦርቶዶክሶች በቃ ምንም አይመስላችሁ። ስለዚህ እኔ ሞክሰው ብልጽግናን አይደለም መንግስትን አይደለም። እኔ ሞክሰው የኦርቶዶክስ አባቶች እንዴት ዝም አሉ? እንዴት ዝም አሉ? ደረጃ ደረስን። አሁን ይበቃል ማለት አለበት። በቃ ልክ እንደወለጋ ማለት ነው። በቃ ቤተ ክህነቱን ቤተ መንግስቱን ክዶናል። ሞታችን እንኳን አይዘግብም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ሌሎቹ 34 ሰው ተገደለ 200 ምናምን ሰው ጠፋ ብለው ሲዘግቡ 9 ሰው ሞተ ብሎ ነው ጳጳሱ ራሱ የሚልከው። እንግዲህ በየአጥባው የራሷን ልጆች ቁጥር የምታውቀው እሷ ናት። እሷን ቁጥራቸው ሌሎች ቆጥረው ሪፖርት ሲያረው 9 ሰው ሞተ ብሎ ሪፖርት ያደርጋል። እንደውም ይባስ ብሎ ሌላ እነ ቄስ ታጋይና የመሳሰሉ በብር የሚገዙ የሐሰት ካህናት ይልኩና አይ ሁሉም ሞቷል ኦርቶዶክስ ብቻ አይደለም ብለው ለገዳዩ ፕሮፓጋንዳ ይሰሩለታል። እና እዚህ የደረስነው በብርቱ ዝግጅት ከብዙ ዓመት በኋላ ከስልጣን ውጪ ከዚያድ ባሬም ከሚመጣው ከጣሊያንም ከምናምንቴውም ሀገር ሲደክምም ለውጥ ሲመጣም እያደፈጡ መግደልና ማነወር የተለመደ። በመንግስትነት ደረጃ ግን በከፍተኛ ስኬል መፍጀት በህዋትና በአሁኑ በአብይ መንግስት ነው ተጀመረው። ህዋት ገደል እየጨመረ ፎቶ እየቀረጸ ኦነግን ለማባረሪያ ተጠቀማል እንጂ ራሱ ነው የሚያስደርገው። ለልባቸው እየተጠቀመባቸው አሁንም አብይ እነሱ የሰሩትን ልባቸውን አይቶ ተጠቀመባቸው። ሁሉም ግን ክርስቲያንን ፈጅት ክርስቲያኑን ኮድ አድርገው ክርስቲያን አንድ እንዳይሆን ኦሮሞም ክርስቲያን ስላለ ጉራጌም ወላይታም ስላለ ትግሬም ስላለ ክርስቲያን መሆኑ ከታወቀ አንድ እንዳይሆኑበት በአማራ ኮድ ያደርገዋል። የኛ አንገፎች ደግሞ በዘር ካልሆነ ሁሉ ነገር አይሳካም ብለው ደግሞ እነሱ ባሰመሩላቸው ቦይ ይፈሳሉ። በጣም አስደናቂ ነገር ነው። ከፍተኛ ድንቁርና ነው። አደራጁን ይላል። ማን ነው መጥቶ የሚያደራጅ? 3 ሆነ ከምታውቀው ጋር ተነጋግረ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው የምትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ።
ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን እኔ ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ፣ ከፋኖ ተማር። እንደዚህ እንያዘው። ይህን ያዘውና ወደ ጃዋር እንሂድ። ጃዋር የምታስታውሱ ከሆነ አንዱ የአርሲ ላይ መጨፍጨፍ ምክንያት የሚመስለኝ ሰው መጀመሪያ አካባቢ እሱ ነበር። አሁን ላይ ምን እንደቀረበው አላውቅም፣ ለውጦች አምጥቷል። ታዲያ በዚህ መካከል ላይ አብይ ያደራጃቸው ፋኖች እንዳሉም ጭምር ሲናገር ነበር ለቴዎድሮስ። ኦሮሚያስ ፋኖ እንዳቋቋሙ ታውቃለህ? አብይ እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር፣ ቤት ያቃጥሉ ነበር። ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ እንግዲህ። ከዛ ደርሰን ስናጋልጠው ገደሉት ራሳቸው። አርሲ ላይ ሲሞክሩት ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው። ደግነቱ ምንድነው? ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው። ብዙ ጊዜ አሁን የሚከሱ ነገር አለ ከፋኖ ጋር ሆነ ከወያኔ ጋር ሆነ yes እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሔር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም። እኔ ሀገሬ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ። የብሔሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን የምንሄድበት ሀገር መመስረት ነው እንጂ የሚፈልገው የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍበት ምንም ምክንያት የለኝም። ስለዚህ አሁን የሚገፉትን ነገር ወጥረን ትግላችንን እንቀጥላለን። ወደፊትም ስራችንን የሚቀጥል ይሆናል። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተ ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ንገራቸው፣ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማያቱ ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም፣ አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላም መረርም አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ከሎዶጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አሕዛብ እስራኤል ከነዓን እንዳይገቡ የአሕዛብ ነገስታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስመስካለ ልብ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው፣ ይጠብቃል ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራቅም ነው የነበረው። ጅላጅል አልነበረም። ይቀድሳል ያርሳል ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አርመኒ ንጉስ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ ወርቅ እህል ደሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር ፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ
ሸብ አድርጋ ወገቧን ታጥባ ተቁላ ተቀብታ ከአይዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አይዛብ ነው አይብርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱ ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ የማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ታመስላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ያለማመድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንለዋለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ ከሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛው ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያቀረቡት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ገንግስ መብቱ ነው። ራሱ ማዳን። እንደዚህ አይነት መምህራንን እግዚአብሔር ያብዛልን፣ መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያን ነው የሚያስፈልጉን። በዚህን ጊዜ ይቆያል። እናመሰግናለን። አባቶቻችን እንደዚህ ቆራጥ ወኔ ያለው ትምህርት ቢያስተምሩ ኖሮ እስካሁን ድረስ ደማቸው ከንቱ የሚሆን ምዕመናን እናፈራ ነበር። በእጅ ባጫ ፈሪ ምዕመናን አፍርተን በየሜዳው በየጫካው የሚገደልብን አይሆን ነበር። አባቶቻችን ፈሪ ሆነው ምዕመኑን አስገደሉት። ደፋር ምዕመን ነበረን። በነገራችን ላይ ጀግና ምዕመን ነበረን። ጣሊያንን ሃይማኖቴን ሊያስቀይርብኝ የመጣ ብሎ ዲፌንድ እንዳደረገ፣ አሁን ላይ ግን በሀገሩ በቀየው ተወልዶ ባደገበት ቋንቋውን በሚናገርበት ግን ተለይቶ እየተገደለ ነው ያለው። ይህን እያደረገ ያለው ወሃቢያው ነው። ይህን እያደረገ ያለው መንግስት አጋዥነት ሰጥቶት ነው። ይህን እያደረገ ያለው በቤተ ክህነት መልካም ፈቃድ። ብዙ ቁጥር ሰዎች በሞቱ ቁጥር እኛ ግድ የመስጠታችን ነገር እየቀነሰ ይሄዳል። ይህንን ደግሞ ሳይንስ በተጨባጭ ያረጋግጠዋል። ይህ ክስተት ሳይኪክ ናምቢንግ ወይም ስነ ልቦናዊ ድንዛዜ በመባል ይታወቃል። በአንድ የጠፋ ልጅ ታሪክ መላው ኢንተርኔት ሲጨናነቅ በሺዎች የሚቆጠሩ ሰዎችን የሚቀጥፍ ረሃብ ግን ዝም ብለን እንድናልፈው የሚያደርገን ለምን እንደሆነም ያብራራል። የስነ ልቦና ባለሙያው ፖል ስሎቪክ እንደደረሰበት የአደጋው መጠን እየጨመረ በሄደ ቁጥር የኛ ስሜታዊ ድንዛዜ አብሮ ይጨምራል። አእምሯችን እጅግ የበዛ መከራንና ስቃይን የማስተናገድ አቅም ስለሌለው ራሱን ሸዳውን ያደርጋል ወይም ራሱን ይዘጋል ማለት ነው። የረድኤት ድርጅቶች ይህንን የርህራሄ ድካም ወይም ኮምፓሽን ፋቲግ ብለው ይጠሩታል። የአንድ ቀውስ ዜና በስፋት በሚነገርበት ጊዜ ቀውሱ በቆየ ቁጥር ሰዎች የሚያደርጉትን የገንዘብ እርዳታ እንዴት እንደሚቀንሱ ሲመለከቱ ኖረዋል። ሪሰርችም ሲያደርጉ ሲያካትቱት ቆይተዋል። ስለዚህ በሚቀጥለው ጊዜ አንድን አሳዛኝ ክስተት በኢንተርኔት ላይ ስታይ ዝም ብለህ ብታልፈው ይህ የልብህ ድንጋጤ ወይም የልብህ ጨካኝነት ብቻ ሳይሆን የርህራሄ ድንዛዜ ወይም ደግሞ የስነ ልቦና ድንዛዜ ሊሆን ይችላል ማለት ነው። አእምሮ በተፈጥሮ የሚሰራውን ስራ አንተን ሸዳውን የማድረግ ስራና የመከላከል ስራ እየሰራ ነው። ስለዚህ ኢንተርኔት ላይ አንድ አሳዛኝ ዜና አይተህ ኖርማል ነው ካለ ጭንቅላትህ ልትሟገተው ይገባል። ለሞቱት መጽናናትን እመኛለሁ። እናመሰግናለን ወንድማችን። ይሄ ነው አሁን እየሆነ ያለው። ይሄ ነው ቁጥሩ በጨመረ ቁጥር ምንም አይመስለን፣ ሞተ ቢባል ምንም አንደነግጥ፣ ክው ማይል አእምሮ እየተፈጠረብን ያለ ይመስለኛል። ወንድማችን እንዳለው ትልቁ ሙሲባም እንደሆነ ታውቃላችሁ፣ ሞትን መላመድ። ከተወሰኑ አመታት በፊት
አይደለም ይቅርና በቁጥር በርከት ስላሉ ሰዎች ሐዘን ወይም በግፍ መጨፍጨፍ መገደል ስናወራ ይቅርና ስለ አንድ ግለሰብ በግፍ የተገደለ ግለሰብ አመተን እንኳን ስንናገር ውስጣችን እንዴት ነበር የሚሆነው? ግን ሳንወደው ሳንፈቅደው ከመደጋገሙ የተነሳ ተላምደን ዛሬ ላይ ስናወራው ያለው ስሜት ከዛኛው ጋር ለማነጻጸር ይከብዳል። ሞትን እንደመላመድ ትልቅ አደጋ የለም። በዛ ላይ መፍትሄ ማምጣት አለመቻላችን ራሱ ይሄ ሌላ ትልቅ በሽታ ነው። እኔ እንደሚመስለኝ እንደውም ለገዳዮቹ መልእክት አስተላላፊ የሆንን ነው የሚመስለኝ። ለሆነ አካል የሰሩት ወንጀል እንዲደርስ ይፈልጋሉ። እኛም ያንን የምናደርሰው በርግጥ መፍትሄን በመፈለግ ነው። መፍትሄ አላገኘንም፣ ግን የሱን አላማ እያሳካን ነው። ያ ማለት ለሚፈጠረው ነገር ዝም እንበል አናደርስ ማለት አይደለም፣ አንጩህ ማለት አይደለም። ግን እስኪ እንደ መንግስት የሚለውን ነገር ትታችሁ እንደ ህዝብ ምን እናርግ? እንዴት እናስቆመው ይሄንን ነገር? መላመዳችን ራሱ እኮ ትልቅ አደጋ ነው። እኛ ግን ዛሬም ላይ እኔ ቤቴ መጥቶ እስካላንኳኳ ድረስ ይሄ ጉዳይ አይመለከተኝም እያለን ነው። እኛ ግን ዛሬም ተቀምጠን በዘር በሃይማኖት ሬሳ ቆጥረን ካታጎሪ መድበን ይሄ የኔ ጉዳይ ነው፣ እኔ ያኛው አይመለከተኝም፣ ይሄ ደግሞ የዚህኛው ጉዳይ ነው አይመለከተኝም እያለን ነው። መቼ ነው በጋራ ይሄ ነገር ይበቃል የምንለው? ወንጀል ወንጀል ነው። ወንጀል ብሔር የለውም፣ ሃይማኖት የለውም። ሁሉም የየድርሻውን ያልቅስ ብለን ዝም የምንል ከሆነ ይሄን ነገር ማስቆም አንችልም። ያንዱ ሲነካ የኔ ቤት እስኪመጣ ድረስ ቁጭ ብዬ የምጠብቅ ከሆነ ይሄንን ነገር ማስቆም አንችልም። ሞትን በጋራ እማናወግዝ ከሆነ እኛ እኮ ተገደሉ ሲባል ምንድናቸው ምንል ፍጡሮች ነን። በሚያሳዝን ሁኔታ የምን ብሔር ናቸው የምን እምነት ናቸው ሞተዋል። የምንም ብሔር ይሁኑ የምንም እምነት ተከታይ ይሁኑ ንጹህ ዜጎች ግን ሞተዋል። ይሄንን አንድነታችንን እስካልፈጠርን ድረስ ይሄንን ነገር ማስቆም አንችልም። የትኛውም አካል ሊያስቆምልን እንደማንችል እያያችሁ ነው። እንደውም እየበዛ እየመጣን ያለው። ለሟች ቤተሰቦች መጽናናትን እመኛለሁ። ይሄ ነገር ግን የሚያቆምበት ሁኔታ እንደ ህዝባችንን እንዴት እናድን? መላመዳችን ትልቅ አደጋ እየሆነ ነው። በጣም ትልቅ አደጋ። እውነታው ይሄ ነው። እየተላመድነው ነው። የንጹሃን ሞት የማያንገበግበን፣ የንጹሃን ሞት የማያሰቃየን፣ የማይጨንቀን ሆኗል። ታዲያ እንዲህ ባለበት ሁኔታ ላይ ነው እንግዲህ አንዱ የሙስሊም የወሃቢዮች ኡስታዝ ብድግ ብሎ ይህንን ነገር የተናገረው። እቺን ቪዲዮ እንደ ሰማት ወዳ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት ነው። እንደፈለጋችሁ አትሉም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው፣ ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን። እሺ በጣም ለብዙኛ ጊዜ ነው አሁን እየጀመርኩት ያለሁት መልሼ ይሄን ቪዲዮ ማለት በጣም ስሜታዊ እየሆንኩ ተረጋግቼ ሀሳቤን ለማስረዳት እሞክራለሁ። ኦርቶዶክሳዊ ሆናችሁ ክርስቲያኖች ሆናችሁ በዘር ፖለቲካ ውስጥ ተጠምዳችሁ ያላችሁ ደንቆሮዎች ካላችሁ ከአራጆቻችን ላይ ተናናያችሁ። እንደምትመለከቱት ማረዳቸው አይደለም የሚገርሙ ወይ መግደላቸው አይደለም የሚገርሙ ፐብሊክ ላይ ወጣው
እኔ ነኝ እኮ ያረድኩ ምን አባት አመጣለህ ማረዴ ነው እንደሚገርም ገና በነፃነት አትንቀሳቀሳትም መንግስት ከኔ ጎን ነው ምንም የምታመጣው ነገር የለም ሲል በምን ደረጃ ብንናቅ ነው በምን ደረጃ እንደሌለን ብንቆጠር ነው ኦሬዲ የለንም እኮ በቃ ምንም ኮንሲኩዌንስ እንደማይመጣ ያውቁታል ባለፈው የሶሻል ሚዲያ ዘመቻ ተባለ ሁሉም ፕሮፋይል ቀየረም ነው ምን ጥቅም ምንድነው ጥቅሙ ምን ፈየድን አርሽ ይላሉት ምንም ይፈየድ ነው ነገር የለም የቶሎ እርዳታ የለም አላቂቃዎች እርዳታ የለም ራስን እንዲከላከሉ የሚያስችል ነገር ማገዝ የለም ፍትላርሲ ገልቱ እዚህ ፍትላርሲ ብለ የምታመጣው ነገር አለ እዚህ ጮህለፍልፈ የምትፈይደው ነገር አለ ከዛ በጣም አሰባችሁ ከተባለ ምንድነው የምትሉት አባቶች ይናገሩ የትኛው አባት ነው የሚናገረው እዚህ መፈንቅለ ሲኖዶስ የሞከረው አባት ነው የሚናገረው ልጆቹ ሲታረዱ ነው አላቃቸው የሚለው አባት ነው የሚናገረው እዚህ ትግራይ ኦሮሞ አማራ የተባለ የሚከፋፈለው ደንቆሮ ጳጳስ ነው የሚተባበረ የትኛው ጳጳስ ነው የሚተባበረ እስኪ ኃይሉ ያለው በክንድህ ነው ኃይሉ ያለው በእጅህ ነው ጂሃድ ታውጆብህ በተገኘህ እንድትገደል ተፈርዶብህ ስቲል አንተ ጣጥቆ ማለት ነህ ነገሌ ይምጡ እነሱ ይሰሩታል ምናምን ነገ ወንድምህን ወይ ራስህን ወይ እናትህን አጋድሞ ሲያርድልህ የዛኔ ህመሙ ይገባል ፔኑ የዛኔ ይገባል በያላችሁበት 20 30 ሆኖ መቀመጥ ምን ነው የሚከብደው ለመተባበር አንድ ለመሆን አንተ ያለህ ለዛ እሱ ያለው ለአንተ ለመስጠት ራስን ለመጠበቅ አንድ መሆን ምን ነው የሚከብደው የመጥፋት ስጋት ተጋርጦብህ ያየ አንተ አማራና አንተ ኦሮሞና አንተ ትግሬና አንተ ደቡብና ኦርቶዶክሳዊ ሆነ እንዲህ የምትል ካለ ካራጆቻችን በላይ የምታርደን አንተ ነህ ዘር ፖለቲካ ውስጥ ተወሽቀ ያለ ማለት ነው ሙስሊም ታስተውሳላችሁ አይደለም ኢትዮጵያ ውስጥ ሊከፋፈል ቀርቶ ኢትዮጵያና ግብጽ ጦርነት ቢገጥሙ ለግብጽ ነው ማገዘው የሚል ሙስሊም አለ ዛትማች ነው ለሃይማኖታቸው የሚቆረቆሩት እዛ ገሃነም ሄዶ ለሚቃጠለው ይሄን ያክል ዴዲኬሽን ካለው የእግዚአብሔር ልጅ ሆነ የሰማይና የምድር ጌታ ልጅ ሆነ እንዲህ አይነት መከፋፈልና ድንቁርና ውስጥ ገብተህ ያንተ መደንቆር ሳይንስ ሌላውንም የዘር ፖለቲካ ውስጥ እንዲገባ ታረጋለህ አርሲ ላይ እየተገደሉ ያሉት እዛው ተወልደው ያደጉ ኦሮሞኛ አቀላጥፈው የሚናገሩ ከኦሮሞ ያ ክልል ውጪ ወጥተው የማያውቁ ሰዎች ናቸው ገበሬዎች ናቸው እያለቁ ያሉት የዘር አታርገው በማተብ በክር ነው እየተገደልክ ያለው ከዛ ውጪ አርሲ ላይ ብቻ አይደለም ወረባቦ በአጠቃላይ ደቡብ ወሎ ከኮምቦልቻ ጀምሮ የተያዘልሽ ትልቅ ድግስ አለ የተያዘልሽ ፕሮጀክት አለ በተኛሽበት ሲያጋድምሽ የዛኔ መንቃት ተጀምራለሽ ሌላኛዋ ከተማ ጎንደር ዩኒቨርሲቲን ከነባለን ብለው መሬት እንደጠየቁ እናውቃለን ይሄን ፕሮጀክት የሚያስተባብሩ ልጆችንም እናውቃቸዋለን የገንዘብ ምንጫቸውንም እናውቀዋለን ያላቸውን ኮኔክሽንም እናውቃለን ሁለቴ ረብሻ ሞክረው ስለቀመሱ ብዙ ባይዳፈሩም ጎንደርም ጥንቃቄ የምትፈልግ ከተማ ናት እንደ ስቴፒንግ ስቶን ስለሚጠቀሙባት ማለት ነው እና ካሁኑ ጀምረ ካልተዘጋጀ ካሁኑ ጀምረ ካልተባበረ ካንድ ካልሆንክ በነፃነት አትንቀሳቀሳትም ለቆምክበት ትገደላለህ እያለ ነው አራጅ ከዚህ በላይ ምን እንደምፈልግ ነው ያላቀም ምን እንዲሉን እንደምፈልግ ነው ያላቀም
በነገራችን ላይ እንዲመቻቸው ሆነን ነው የተኛንላቸው። እንዲመቻቸው እኛን ለመግደል ተመቻችተን ነው የተኛ ነው። እርግጠኛ ሆኜ መናገር የምችለው ተመቻችተንላቸው። አንደኛ በክርስትናችን የምንኖር ሰዎች አይደለንም፣ ከንቶች ነን። ጸሎት እንኳን በግቡ በቅጡ ማድረግ የማንችል የማናደርግ ሰዎች ነን። ከዚህማ የማንም መጫወቻ ሆኗል። በነገራችን ላይ መሪ የለ፣ ሀገር የለ፣ ስደተኛ ነህ። እንግዲህ እንደዚህ እያለ ያለው ሰለምቴ ነው። ኦንሊ ጂሰስ የነበረ ሰው ነው ሰለምቴ ሆኖ እንደዚህ እያስፈራራ ያለው። እኔ በፌዴራል ታጅቤ ሄዳለሁ፣ እናንተ ግን መርገጫ እንኳን ሀገር የላችሁም እያለ ነው ያለው። ሙሉ ቪዲዮ አለኝ፣ በግጥ የተናገረበት ቪዲዮ አለኝ፣ ዶኩመንት አድርጌዋለሁ። ግን እየሆነ ያለው ግን ይሄ ነው። ሊገልህ ሊያርድህ ሁሌ ዝግጁ ነው። እኛን የተኛ ነው። ግራ ለሚመታ ቀኝህን ስጥ እያለ እያንቀላፋ የሚያንቀላፋ ከንቱ የሆነ ስብከት እየሰበከ ያለው እሱ። እልል በሉ ምዕመናን እያለ እየገደለ ያለው እሱ ነው። የኛው ሰባኪ የኛው ዘማሪ። አሁንማ አንድ ዘማሪ አንሶን 5 ዘማሪ በአንድ መድረክ ላይ ቆመን ነው የምናስጨበጭበው። እናየዋለን። ጊዜ ጉዳይ ነው። እናየዋለን ምን እንደሚሆን። እነዚህ መምህር ዘባኝ የተናገሩት ነገር አለ። ጊዜ ካለ እናየዋለን። አስቸኳይ አይደለም እሱ። ግን እየሆነ ያለው ነገር ግን ከባድ ነው። እሱ እውነት የምናገር እየሆነብን ያለው ነገር ከባድ። እዚህ ያላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።